በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር ነጃሺ ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣ ብለው ባመጹበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ፣ በእንትን አወጁበት። በቃ አማጽያን አለ አይደል? አመጹበት። እነዚህን ስደተኞች ካላስወጣ ብለው የኢትዮጵያ ክርስቲያኖች አመጹበት ነበር። የኢትዮጵያ ክርስቲያን ስለዚህ ሱሐቦችን ተቀብለናል ላ ሱሐቦችን ይውጡልን ብለው በነጃሺ ላይ አመጸው ነበር። ይሄን ሙሰለማ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋል፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይሄን ባመጹበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋል እነዚህን አማጽያን ማለት ነው። በዚህ ጊዜ ሱሐቦች ሰሙ አለችው ሙሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ያመጽ የተነሳብህ ከጎንህ ተሰልፈን እንዋጋለን ጂሃድ እናድርግልህ አሉት። ላ እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ሙሰለማ ስትናገር። አላህም ነጃሽን በጠላቶች ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ገዛቸዋል። እንደጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች አሁን ወደ ጥያቄያቸው መሄድ ትችላላችሁ። እና ጂሃድ የተደነገገው ከራስ ለመከላከል ሊያጠቁን የሚመጡ አካሎችን ለመከላከል የተደነገገ ስርዓት እንጂ ንጹሐኖችን ሂዶ ለማጥቃት አይደለም። አላህ በቁርአን ላይ ቃል በቃል ወጠዓሙኩም ሒሉን ለሁም ይላል። ለአይሁድና ለክርስቲያኖች የእናንተ ምግብ ተፈቅዷልና አብሏቸው ከተራቡ ብሎ ቃል በቃል በቁርአን ላይ ተናግሯል። አይደለም ግደሏቸው፣ ጨፍጭፏቸው ሊል አብሏቸው ከተራቡ ብሎ ቃል በቃል ተናግሯል። አላህ ሌላ ቦታ ላይ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ያልተዋጓችሁን ሰላማዊ የሆኑ ሌላ እምነት ተከታይ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም አለ። መልካም ዋሉላቸው፣ የእኔን ውዴታ ትጎናጸፋላችሁ አለ። ተመልከቱ፣ ክርስቲያን አይሁድ አብለህ አጅር ታገኛለህ፣ የአላህን ውዴታ ታገኛለህ፣ ችግር የለውም አብላ። ነገር ግን ጂሃድ የሚለው የተደነገገው ለምንድን ነው ከተባለ ሰላምን አልፈልግም፣ በቃ መዋጋት ነው የምፈልገው አሻፍሬ ይላል አካል። ይህን ታዲያ የደነገገው አላህ ለማን ነው? ይሄ ከሆነ ታዲያ ከሙስሊምም እኮ ታዲያ የሚያምፅ አካል ካለ ለምን አትዋጉት ልትሉ ትችላላችሁ። እንዋጋዋለን። ለምሳሌ ላሳይሽ። አላህ በቁርአን ላይ ሲናገር ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁም አለ። ከእናንተ ከምዕመናን ጭፍራዎች ሁለት ጭፍሮች ቢጣሉ በመካከላቸው መጀመሪያ አስታርቁ አለ። አላህ ማስታረቅን በጣም ይወዳልና አስታርቋቸው አለ። ፈኢን በገት ኢሕዳሁማ ዐለ ልኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊዐ ኢላ አምሪላህ አለ። ነገር ግን አንደኛዋ ልታረቅም በላ በሌላኛዋ ላይ ካመፀችና ከተዋጋች ያችን አማጺዋንና ተዋጊዋን ተዋጓት አለ። አማኞችን ነው እያለ ያለው፣ ልብ በሉ። ስለዚህ አማጺ ሆኖ ዋጋለሁኝ ሰላምን አልፈልግም በቃ ጸባጫሪ ከሆነ አማኝም ቢሆን ጂሃድ አድርጉት ተብሏል። ስለዚህ ጂሃድ የሚባለው ነገር በሌላ እምነት ተከታይ ላይ የተከፈተ ዘመቻ ምናምን ብለው የሚነግሯቸው ወላሂ ውሸት ነው። እስላምን በጣም ጭራቅ አድርጋቸው እንድትረዱ የሚጭኑባቸው ነገር ነው። ሐታ ሙስሊም ሆኖ ሰላምን አልፈልግም ላለ አካል ተዋጉት ብሎ አላህ ተናግሯል። እሱን አንድ ጊዜ ላሳያቸው። ተዋጉት ብሏል። አማኝ የሚለውን አንድ ማውጣት አልችልም። ማን ነው መክፈት የሚችል? ጃ ትችላለህ? ጃ ትችላለህ? አንድ ቁርአን ማውጣት። እሺ ምን ላውጣልክ? ሱረቱል ሁጁራት ላይ አንዴ ሙስሊሞችን ከሙስሊም ሆኖ ራሱ ጸብና አጫሪ ከሆነ ተዋጉት ተብሎ ቃል በቃል ተነግሯል። ብዙ ጊዜ ከአርያኖችን ተዋጓቸው የሚለው ነው የሚያሳያችሁ። ላ ሙስሊም ቢሆን ራሱ ዓላማው ምንድነው? በክህደቱ በምናምን ሳይሆን መጋደል የሚፈልግ ከሃዲ ከሆነ ተብሎ ነው የተገለጸው። አንዴ ሱረቱል ሁጁራት ላይ አውጣላቸው አማኝም ቢሆን እንደምንዋጋው ጸባጫሪ ከሆነ ማለት ነው። ሱረቱል ሁጁራት ምዕራፍ ስንት መሰለ? ምዕራፍ 49 ጃን ትልቁ ላይ አድርጉት። ይሄኛው 49ኛው ምዕራፍ ላይ አወጣጃ ይሄ ነው። እሺ ምዕራፍ 49 ቁጥር 9 ላይ ቁጥር 9 ላይ ያውና ተከታተሉ ናምብላችሁ 7-9 ላይ አድርገው አማኝም ቢሆን ራሱ እንደምንዋጋ ተመልከቱ። ካድ ብቻ አይደለም። ከምዕመናን የሆኑ ሁለት ጭፍሮች ቢጋደሉ አለ በመካከላቸው አስታርቋል። አላህ መጀመሪያ
ጀምረ በቃ ማስታረቅን ይወዳል አላህና ከምእመናን የሆኑ ጭፍሮች አማኞች ናቸው። ልብ በሉ ቢጣሉ አስታርቋቸው። ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ ተጋደሉ። አማኝም ቢሆን እንጋደለዋለን፣ ጂሃድን እንከፍትበታል። ለምን? ሰላምን አልፈልግም፣ በቃ ጸባጫሪ ነውና። ስለዚህ ጂሃድ ማለት ሰላምን ለማይፈልጉ ሰዎች ስርዓት ማስያዣ፣ ሰላም ማስያዣ የተደነገገ ድንጋጌ ነው። ይሄ ተጋደሉ የሚለው ነገር ለካህዲያን ብቻ አድርገው እስከዛሬ ሲያሳያቸው ነበር። ያው ብትመለስም በመካከላቸው በትክክል አስታርቋል። በቃ እመለሳለሁ ካለ አስታርቋቸው፣ ሰላም ይስፈናል። አላህ ሱብሓነሁ ወተዓላ በነገሩ ሁሉም አስተካክለዋል። በቃ መልካምን እንጂ አታድርጓል። አያችሁ፣ አላህ አስተካካዮችን ይወዳልና አላህ አስታራቂዎችን ይወዳል። አያችሁ፣ ይሄ ነው። ከካህዲያኖችም ተጋደሉ የተባለው አሁንም የሚጋደሉ አካሎችን እንጂ ሌላ አይደለም። እሱንም አንዴ አሳያት። ሱረቱል በቀራ ሁለተኛው ምዕራፍ ላይ አንዴ ወጣ። ከሃዲያኖች ቢሆን ራሱ የሚጋደሉ ከሆነ ሱረቱል በቀራ 190 ላይ ወጣ። 190 ምዕራፍ 2 190 ኔት ይይዛል። እንትን በሉ ተባረኩ ልጆች። አንድ ስራ ያው እና 190 ይታይሻል። ማንን ከሃዲ መዋጋት እንዳለብን እነዚያንም የሚጋደሏችሁን ከሃዲዎች አለ። በአላህ መንገድ ተጋደሉ አለ። እሺ የምንጋደለው ምንድነው? ተጋዳይ የሆነ ሰላማዊ ከሆነስ ጫፉን መንካት አይቻልም። ጫፉን መንካት አይቻልም። ይህን ይመስላል የሚለው በደንብ የገባሽ ይመስለኛል። ሚላለሽ